የደቡብ ወሎ ሀገረ ስብከት መግለጫ አውጥቷል። ሐምሌ 15 2018 ዓ.ም በጊዮን አባይ ገዳም አስቄጥስ ቅድስት አርሴማ ኢትዮጵያ ውስጥ አሁን ያለውን በጋራ የመኖር እና ኢትዮጵያን የማጽናት ፍላጎት ለማፍረስ የተመረጡ አካባቢዎች አሉ። አንደኛው በአብይ ብቻም ሳይሆን ከሱም በፊትም ኢትዮጵያ የምትመራች በፕሮፓጋንዳ ኔሬቲቭ ኮንትሮል የሚባል ነገር አለ በድርጅት ጽፈት። ኢትዮጵያውያኖች ምንድነው የሆነው? ምንድነው የተፈጠረው? ይህን ያህል ፍርሃት የሸበበን ምንድነው? ሙስሊም ሆና መልሳ ሻዳ ማያዟን ስለማቅ እኛን በጨለማ ድር አድርጎ እየጎተተን የነበረ በጨለማ እፎይ ሲጀመር እኛ ሸውዶናል። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ በቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በወቅታዊ ጉዳይ ተመልሼ መጣሁኝ። ሶስት ወይ ሁለት ነገሮችን ለመዳሰስ እንሞክራለን። አንደኛው አቡነ ኤርሚያስ ያወጡት መግለጫ ነው። ሁለተኛ ቅዱስነታቸው ያወጡት መግለጫ እና የእንኳን አደረሳችሁ መልእክት ነው። ደግሞም ከቤተክርስቲያናት መቃጠልና መንግስት በድሮን ካጠቃው ጋር ተገናኘ መግለጫ ወጥቷል። እሱን እንመለከታለን። የዶክተር ሚልኬሳንም ሐሳብ የምናነሳ ነው። ጊዜ ካለን የአህዛቡን ጉዳይ እናነሳለን። ስለዚህ ለብዙዎች እንዲደርስ ሼር ማድረጋችሁን አትርሱ። ላይክ ማድረግን ጀምር። የደቡብ ወሎ ሀገረ ስብከት መግለጫ አውጥቷል። ሐምሌ 15 2018 ዓ.ም በጊዮን አባይ ገዳም አስቄጥስ ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም በተከሰተው የድሮን ጥቃት የደረሰውን የመነኮሳይት ህልፈት ህይወት ከፍተኛ አካል ጉዳትና የንብረት ውድመትን አስመልክቶ የሐዘን መግለጫ አውጥቷል። ከቅርብ ጊዜ ወዲህ እንግዲህ አገልጋዮችና ምዕመናን በሚያጋጥማቸው መጠነ ሰፊ ችግር በሞት እየተለዩና በህይወት ያሉትን በከፍተኛ ስጋት እየኖሩ መሆኑን በመግለጫው ላይ ጠቅሷል። በሀገረ ስብከቱ ገዳማትና አድባራት ተመሳሳይ አስከፊ ድርጊቶች ሲፈጸሙ ከዛሬ ነገ ይሻሻላል በሚል ያልተገባ መስዋዕትነት እንዳይከፈል አርቆ በማሰብ የሚቻለውን ሁሉ ሲያደርግ ቢቆይም ምዕመናን ከሞት ንብረታቸውም ከውድመት ሊታደጋቸው አለመቻሉንም ገልጿል። በጊዮን አባይ ገዳም አስቄጥስ ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም ከምናኔ ህይወት በስተቀር ሌላ አመለካከት በሌላቸው መናንያን ላይ የደረሰውን አስከፊ ድርጊትን በጽኑ አውግዟል። የአይነቱን ዘግናኝ ድርጊት በቤተ ክርስቲያንና በአማኞች ላይ እንዳይደገምም የሚመለከተው አካል በትኩረት እንዲያስብበትም ጠይቋል። እንግዲህ የአቡነ ኤርሚያስ መግለጫ ነው። ከሱ በተረፈ ደግሞ ቅዱስነታቸው ያወጡት መግለጫ አለ። እስቲ እንመልከተው። ነገ እንደሚታወቀው የቅዱስ ገብርኤል ዓመታዊ ክብረ በዓል ነው። እንኳን አደረሳችሁ እንዳለን የአባታችን የቅዱስነታቸው መልእክት ላንብብላችሁ። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ይላል። ይሄ ሄድላይኑ ነው፣ ከላይ ያለው ማለት ነው። መልእክት ብፁዕ ወቅዱስ ፓትርያርክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ይቅርታን አድራጊ ነው፣ ለተበደሉትም ሁሉ ይፈርዳል ይላል መዝሙር 102 ቁጥር 6 ላይ። ከሁሉም አስቀደም በሀገር ውስጥና በመላው ዓለም የምትኖሩ ኦርቶዶክሳውያን የመንፈስ ቅዱስ ልጆቻችን ሐምሌ 19 ቀን 2018 ዓ.ም በከፍተኛ መንፈሳዊ ስርዓት የሚከበረው ሊቀ መላእክት ቅዱስ ገብርኤል ከእግዚአብሔር ዘንድ ተልእኮ በእምነት የጸኑት የቅዱስ ቂርቆስና ቅድስት ኢየሉጣን ከመከራቸው መካከል እየረዳ የእሳቱን ነበልባል እንደ ክረምቱ አላቀዘቀዘ በእግዚአብሔር ቃል ኪዳን የታመኑትም እስከ ሰማዕትነት ፍጻሜ ድረስ የሚያጸና መሆኑን ለምንዘክርበት ታላቅ በዓል እንኳን አደረሳችሁ በማለት እንወዳለን። ቅዱስነታቸው መልእክት ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዘመን ሐዋርያት ጀምሮ የወንጌልን ብርሃን በማብራት የሰላምን መንገድ በማስተማር ፍትህን በማጽናት የተጨነቁትንም በማጽናናት ህዝብንም ሀገርንም እየደገፈች የኖረች ናት። በዚህ ቅዱስ ተልእኮ ውስጥ መናንያን መነኮሳትና መነኮሳያት ዓለምን ከዓለም የሚገኘውን ጊዜያዊ ክብር፣ ጥቅም፣ ምኞትና የመሳሰሉትን በፈቃዳቸው ትተው በገዳማቱ በበዓታቸው በጾም በጸሎት ተወስነው ህይወታቸውን በትህትና ለእግዚአብሔር በመስጠት ስለ ራሳቸው ብቻ ሳይሆን ስለ ሀገሪቷ፣ ስለ ህዝቧ፣ ስለ ሰላምና ስለ ዓለም ደህንነት በመዓልትና በሌሊት የሚጸልዩ የምድራችን በረከቶች ናቸው። መስቀሉን በተሸከሙ ጸሎትን መከታ ባደረጉ ለፍጥረት ሁሉ ምሕረትም የሚለምኑ ራሳቸውን ለመከላከልም ሆነ ምንም አይነት ቁሳዊ ዝግጅት የሌላቸው በእነዚህ መናንያን ላይ እጅ ማንሳት በእግዚአብሔር ዘንድ የተከለከለ በታሪክም ፊት የሚያስፈርድ ድርጊት ነው። የተወደዳችሁ የመንፈስ ቅዱስ ልጆቻችን በደቡብ ወሎ ሀገረ ስብከት በቦረና ወረዳ በጊዮን አባይ ገዳም አስቄጥስ ቅድስት አርሴማ ወአቡነ አረጋዊ ቅዱስ ቂርቆስ
የአባቶችና የእናቶች አንድነት ገዳም ሐምሌ 15 ቀን 2018 ዓ.ም በተፈጸመው ጥቃት የመናንያን የመነኮሳያትና የመነኮሳያት ሕይወት በግፍ ጠፍቷል። በርካቶችም መቁሰላቸውን በገዳሙ የንዋየ ቅድሳት ውድመት መድረሱን በሀገረ ስብከቱ መግለጫ በከፍተኛ ሐዘን የተሰማን ሲሆን በተመሳሳይ በዚሁ ዕለት በሃዲያና ስልጤ ሀገረ ስብከት የአምልኮ ስፍራ በኃይል በማፍረስ በምዕመናን ላይ ጥቃት መድረሱ የሚያሳዝንና በፍጹም ተቀባይነት የሌለው የተወገዘ ተግባር ነው። በመሆኑም የጸሎት፣ የትምህርት፣ የሰላምና የመንፈሳዊ እሴት ማዕከል የሆኑት ገዳማት መጠበቅ የአንድን ሃይማኖት ጉዳይ ብቻ ሳይሆን የሰው ልጅ የክብር፣ የሕግ የበላይነትን፣ የሀገርን ሰላም ማስጠበቅ ኃላፊነት ያላቸው በየደረጃው የሚገኙ ባለስልጣናትና የሕግ አስከባሪ አካላት ጭምር እንደሆነ አሰቃቂ ጥቃት የተፈጸሙ ተጠያቂዎች ለፍትህ እንዲቀርቡ፣ ሌሎች ገዳማትና አድባራት ደህንነታቸው እንዲጠበቅልን፣ ለተጎዱትም ተገቢውን ድጋፍ እንዲደረግልን ዛሬም አበክረን እንጠይቃለን። በመጨረሻም ህዝበ ክርስቲያን መላው ኢትዮጵያውያን የጥቃት ሰለባ የሆኑ ወገኖቻችን ጋር በመንፈሳዊም ሆነ በሰብአዊ ድጋፍ አብራችሁ እንድትቆሙ ከአደራ ጭምር እያሳሰብን በጽድቅ መፍረድ እግዚአብሔር አምላካችን ለተበደሉት ፍትህን፣ ለቆሰሉት ፈውስን፣ በግፍ ህይወታቸውን ለተነጠቁ እረፍተ ነፍስን፣ ለቤተ ክርስቲያናችን ለሀገራችን ፍጹም ሰላምን ይስጥልን እያልን አባታዊ መልእክታችን በእግዚአብሔር ስም እናስተላልፋለን። እግዚአብሔር አምላካችን ኢትዮጵያ ህዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። አባ ማትያስ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ሐምሌ 18 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ ይላል። ይሄ ነው እንግዲህ መግለጫው። ምንም ቁጣ ያዘለ አይደለም። ምንም ማስጠንቀቂያ የሰጠ አይደለም። መግለጫ አንድም የተፈጠረውን ነገር ለህዝብ ማሳወቅ፣ አንድም ደግሞ መንግስት ተመጣጣኝ እርምጃ እንዲወስድባቸው። ነገር ግን ፈጻሚው መንግስት ከሆነስ ምንም አይደረግም። ያደረገው መንግስት ከሆነስ ድሮውን የፈቀደው ራሱ መንግስት ከሆነስ ምንድነው የሚደረገው? ምንም አመጣ። አሊያም ደግሞ ለህዝበ ክርስቲያን እንደዚህ እየወንክለውና ራስን ጠብቅ የሚል መግለጫም ብዙን ጊዜ አናገኝም። 8 ዓመት ከዛ በላይም ሆነ ኦርቶዶክሳውያን በየዕለቱ እየተገደሉ በየዕለቱ እየተጨፈጨፉ ሁሌም ቢሆን አዝነናል ከማለት ውጭ የመጣ አንዳችም ፋይዳ ያየ ነው መስለኝ። የመግለጫ ጋጋታ በየጊዜው ይወጣል። ነገር ግን ምንም አይነት ግን ጠብ ሊል የሚችልና ምንም ሊፈይድ የሚችል እንደሆነ ግን አልረዳህ ብሎኛል። እኔ እንደጸጋዬ አላውቅም። ኢትዮጵያውያኖች ምንድነው የሆነው? ምንድነው የተፈጠረው? ይህን ያህል ፍርሃት የሸበበን ምንድነው? የብልጽግና መንግስት ለህዝብ ጠላት መሆኑን ካስመሰከረ ቆይቷል። በሚሊዮን የሚቆጠሩ ወገኖቻችንን ሲጨፈጭፍ በዶዘር ሲቀብረን በቪዲዮ ተቀርጾ አይተናል። በተለይ ደግሞ ክርስቲያን የሆነው በየዕለቱ ገዳማችንን ሲደፍረው ጣሊያን ያልደፈረው ገዳማችን አሁን ተደፍሯል። አንዴ ባርሲ ሲጨፈጭፈን፣ አንዴ በጎጃም፣ አንዴ በወሎ ያሉ ገዳማትን፣ አንዴ በሸዋ ያሉ ገዳማትን እስከነመነኮሳቱ በድሮን ሲያጋያቸው ሲያሳርራቸው ዝም ያልነው ምንድነው? ምንድነው የተፈጠረው? እውነት አሁን ኢትዮጵያ ኑሮ ተኖረና ነው ይሄ ኑሮ አጓግቶን መንግስትን ለመቃወም የምንፈራው? መንግስትም እኮ በየጊዜው የኛን የፍርሃት ልክ እየለካ ልባችንን እየለካ ነው ይሄን ሁሉ ግፍ የሚፈጽመው። መቼ ነው ወደ አእምሯችን የምንመለሰው? መቼ ነው በቃ የምንለው? ሀገር ከፈረሰ በኋላ ከዚያ በኋላማ ማጣፊያው ነው የሚያጥረን። አንዴ ሀገር ከፈረሰ ወይኔ ብንል ዳግም ልናገኘው አንችልም። ዛሬ ሊቢያን ማየት ይቻላል። ሊቢያን መልሶ መገንባት አልተቻለም። የኛ ሀገር ዕጣ ፋንታ ደግሞ ከዚያ የከፋ ነው የሚሆነው። መምህሩም፣ ሐኪሙም፣ ነጋዴውም፣ ማህበረሰቡም፣ ዳውም፣ ሊስትሮውም ሁላችን በፍርሃት ተሸብበን እስከ መቼ ነው እንዴ? ትናንትና በወያኔ ጊዜ ወያኔን ለመቃወም የተነሳንበት ያ ከሬጅ ያ ወኔ ማን ነው የወሰደው? በጥቃቅኑ እኮ ነበር ወያኔን ስንቃወም የነበረው አይደል እንዴ? ዛሬ የመኖር ህልውናችን ሲነፈግን በፍርሃት የተዋጥነው ለምንድን ነው? ዛሬ ቤት ያለው ሰው ቤቱ የራሱ አይደለም። መንግስት በፈለገ ጊዜ መጥቶ በላይ ላይ በዶዘር ይነደዋል።
አንተም አትቃወምም። ለአመታት ያፈራው ንብረት ከበላይ ላይ ሲፈርስ ያልተቃወምክ መቼ ነው የምትቃወሙ? ምን አይነት ድንዛዜ ነው የደረስነው? ኢትዮጵያ ውስጥ በጣም የሚያሳዝነኝ ነገር ኑሮ የሚያጓጓ ለመኖር የሚያጓጓ ቢሆን እንደውም ኢትዮጵያ ውስጥ አሁን የሚያስፈራው መኖር ነው። መሞት አያስፈራም። ሞት እኮ ብርቅ ነው። ሞት እንደውም እረፍት እኮ ነው ኢትዮጵያ ውስጥ አሁን። ነጋዴው ከዛሬ ነገ መቼ ምን ያህል ግብር ይጫንብኝ፣ ንብረቴ መቼ ይወስዱት፣ ንብረቴ መቼ በሐራጅ ይሸጡት፣ መቼ መኖሪያ ቤቱን ያፈርሱት እያለ ይኖራል። ድሃው ከዛሬ ነገ በኑሮ ውድነት ኢንፍሌሽን 100 200 300% እየጨመረበት መቼ ነው በልቼ የማድረው እያለ ይጨነቃል። የመንግስት ሰራተኛ ተዋቸው፣ እንዴት እንደሚኖሩም እግዚአብሔር ነው የሚያውቀው። አሉ በህይወት ብሎ ማሰብም ይከብዳል። ይሄ ኑሮ ሆኖ ነው ወይ መንግስትን ለመቃወም የደነዘዝ ነው? መቼ ነው በቃ ብለን የምንነሳው? መቼ ነው የምናምፀው? መቼ ነው የምንነሳው? መቼ ነው በቃ አሁንስ በቃ የምንለው መቼ ነው? እግዚአብሔር በቃችሁ ይበላል። አሜን። መደንዘዙ ምንም ጥያቄ የለውም። የኢትዮጵያ ህዝብ እንደዚህ አልነበረም። በእርግጥ የዛን ጊዜ ከ97 በኋላ በብዙ ነገሮች ከፋፍለውታል። ህዝብ አንድነት እንዳይኖረው በአንድ ሰፈር የሚታወቅ የነበሩ ሰዎች እንኳን ተገናኝተው እንዳያወሩ እንዳይነጋገሩ በትንትኑ ከወጣ ቆይቷል። ይሄ የምናውቀው ነገር አዲስ ነገር አይደለም። ህዝብ አንድነት እንዳይኖር በአንድ እንዳይሆን የሚያውቀው ከማያውቀው ጋር ተደበላልቆ አብሮ እንኳን እንዳያወራ ተደርገዋል። ስለዚህ ችግሮቻችን እያየናቸው ንረዋል። 17 ብር 18 ብር ደግሞ እስከሆነ ጊዜ 50 ምናምን ብር የነበረው ዶላር አሁን ላይ 180 ብር አካባቢ ደርሷል። ይጨምራል። በነገራችን ላይ ሰው የሚበላቶ ግራ ገብቶት ነው ያለው፣ እየተጨነቀ ነው ያለው። የኛ መንግስት ግን የሚያስበው ግን ሌላ ነው። ኢትዮጵያ ውስጥ አሁን ያለውን በጋራ የመኖር እና ኢትዮጵያን የማጽናት ፍላጎት የተመረጡ አካባቢዎች አሉ። አንደኛው ኦሮሞና አማራን በተቻለው አጋጣሚ ማፋጀት ነው። ሁለተኛው አማራን ራሱ እርስ በርስ ማፋጀት ነው። ሶስተኛው ኦሮሞን ራሱ እርስ በርስ ማፋጀት ነው። አራተኛው አፋርና ሶማሌን ማፋጀት ነው። አምስተኛው ሲዳማና ወላይታን ማፋጀት ነው። ስድስተኛ ቤኒሻንጉልን ከኦሮሚያም ከአማራም ጋር እንዲሁ ማፋጀት ነው። ከዛም ሲያልፍ ሙስሊም ክርስቲያንን ማፋጀት ነው። የሙስሊም ክርስቲያን በማይሳካበት ወቅት ሙስሊም እርስ በርሱ ክርስቲያን እርስ በርሱ ደግሞ እንዲፋጭ ማድረግ ነው። ስለዚህ እናንተ የሲዳማና የወላይታውን ሳትሰሙ መንግስት ሰምቶ ካረገበ በኋላ የጸጥታ ተቋሙ አረገብኩ ብሎ የአፍታ እረፍት ሳያገኝ ኢሳና አፋር ሊባል ይችላል። መሮጥ አለበት እዛ። ኢሳና አፋር ሲወጡ ደግሞ ቤኒሻንጉልና አማራ ወይ ቤኒሻንጉልና ኦሮሚያ ሊባል ይችላል። እነዚህ ቀጠናዎች ቅድም ማነሳዎች በመረጃ ጦርነት፣ በዲፕሎማሲ፣ በሚላላኩ ጀሌዎችና ባንዳዎች ከፍተኛ ዘመቻ ተደርጓል። እስካሁን በዚህ ሂደት ኢትዮጵያን ማፍረስ አልተቻለም። በብዙ ሀገራት ያለው ልምምድ እነዚህ ካልተሳኩ ሰበብ ፈጥረህ ጦር ማዝመት ነው። ይሄ የመጨረሻ ግብ አይደለም። በሚዲያ ካፍረት ማፍረስ፣ ያም ካልሆነ በዲፕሎማሲ ጫና ማፍረስ፣ ያም ካልሆነ በተልእኮ ውጊያ ማፍረስ፣ ያም የማይሳካ ከሆነ ግን ምክንያት ፈጥረህ ገብተህ ማፍረስ። ለተከበረው ምክር ቤት በነገራችን ላይ እንደዚህ ብሎ የሚነግረን እቅዱን እንጂ እንዲህ ሊያደርጉ ነው ብሎ አይደለም። የራሱ እቅድ ነው። አንዱ ሲጨርስ ወደ ሌላኛው፣ የትግራይን ሲጨርስ ወደ አማራ ክልል፣ አሁን አማራ ክልል ደግሞ ትንሽ ሲከብለው ደግሞ ወደ ትግራይ ሊመለስ ነው። ከዛ በኋላ ወደ ኤርትራ ይላል። የሆነ ጊዜ አፋርና ሶማሌን አስጀምሮ ነበረ። ደቡብ ደግሞ እንደዛ ግጭቶች ነበሩ። አሁን ደግሞ በጣም እየሰራበት ያለውና ከባዱ ሁኔታ ደግሞ የሃይማኖት ጦርነት ለማስነሳት ነው። እስቲ ለማንኛውም እነ ሚልኬሳ የሆነ ጊዜ የተናገሩትን ነገር ላሰማል። ይሄ ወሳኝ ነገር ነው። በአብይ ብቻም ሳይሆን ከሱም በፊትም ኢትዮጵያ የምትመራች በፕሮፓጋንዳ ነው። ኔሬቲቭ ኮንትሮል የሚባል ነገር አለ። በድርጅት ጽሕፈት ቤት የትርክቱ መቆጣጠር ጉዳይ አለ። አንድ ነገር ከተከሰተ
ከዛ ቀጥሎ ትርክቱን ካልተቆጣጠርክ ባክፋየር ያደርግና ይበላሃል። ስለዚህ አሁን ሁልጊዜ መንግስት እንዲህ አይነት ነገር ሾክ ሲፈጠር ሾኩን ፈጣሪው መንግስት ሆኖ ከሆነ ሆሎ የሆነ ቦታ ወስደው ዳይሬክሽኑን አስተካክለው ባለቤት ሰርቶለት ጎሉም ግቡ ራሱ ተቀምጠው በዛ ደረጃ ለሁሉም እንዲደርስ ይደረጋል። ይሄ ኢትዮጵያ መንግስት የሚሰራበት ስታይል ነው። ሁልጊዜ የሆነ ነገር ካደረገ በኋላ ፍሬም ይሰጣል። ይሄ ነገር አስታውሳለሁ። አወቃችሁት፣ በደንብ ለያችሁት። አርሲ ላይ መንግስት ያደርገው ነገር ያመጣል። ሌላ ቦታ እንደዚህ ሲፈጸም የሆነ ነገር መንግስት ወዲያውኑ የሆነ አካል ላይ በምን አይነት ፍጥነት ወጥቶ ያላክካል። ሚኒስትሮች ወጥተው ሌላ ዘገባ ይሰራሉ። ጋዜጠኞቹ ሌላ ነገር ነው የሚሉት። ስለዚህ እንደምንም ብለው በታተው መጨረሻ ላይ የራሳቸውን የሚሉት ነገር ኮንክሉድ አድርገው የዚህ እንደዚህ አክቲቪስቶች እኮ እንደዚህ ሲሉ ነበር፣ ሀገር የሚመጠብጡ ሰዎች እንደዚህ ሲሉ ነበር፣ ትክክለኛ መረጃ ግን ይሄ ነው ይላል። ያም ቢሆን የሐሰት ማለት ነው። ግቡ እንዲመታ ያደርጋል። ለምን? ራሱን መከላከል አለበት መንግስት። ከራሱ ወስደው ባለቤት አለው ኤከሌ ነው ወይ ደግሞ ሟች ሰውየው ቪክቲሙ ራሱ ነው ብሎ እንትን ያደርጋል። ስለዚህ አሁን ብዙ ጊዜ ይሄ የፕሮፓጋንዳ መዋቅር ከፍተኛ ነው። የሰውን ጭንቅላት ነው የምታስተዳድረው። ፕሮፓጋንዳ ወሳኝ ነው ኢትዮጵያ ውስጥ። አሁን ኢቲቪ፣ ዋልታ፣ ይሄ ፋና ምናምን የሚባለው ሚዲያ ሰራዊት እኮ ነው እሱ። ሰራዊት እኮ ነው እሱ። የሰውን ጭንቅላት የሚቆጣጠሩበት መሳሪያ እኮ ነው። በዛ በኩል ነው ለህዝብ የሚናገሩ። እሱን ተጠቅሞ ነው ኢትዮጵያን ይሄ ፍራቻን ከፈለጉ ደግሞ አንዳንዴ ከፈለጉ ደስታን እንደው የለም እንጂ ኢትዮጵያ ውስጥ ጭንቅላት የሰው ጭንቅላት ውስጥ ሰው እንዲደሰት ማድረግ ይቻላል። እንደዛ ብሎ ነው የሚያምኑት። ነገር ግን የኢትዮጵያ ህዝብ ሁልጊዜ በፕሮፓጋንዳ ነው የፕሮፓጋንዳ ሰለባ እንዲሆኑ ይደረጋል። በፕሮፓጋንዳ የሰውን ጭንቅላት መያዝ አለበት። ያ ነው መንግስትነትን የሚሰጥ። መንግስት የምትሆነው የሰውን ጭንቅላት በመያዝ ነው። የሰውን ጭንቅላት በመቆጣጠር ነው። ሰው አስተሳሰቡን ሼፕ በማድረግ ነው። ኢህአዴግ ራሱ የአስተሳሰብ ችግር አለብህ ይላል። ከዛ እነኚህ ደግሞ መጥተው ባሰባቸውና ሙሉ በሙሉ የፕሮፓጋንዳ መሰራጫ ጣቢያዎች አሉ። እነሱን ተጠቅሞ የሰውን ጭንቅላት ይገዛሉ። ሌላው አጀንዳ መጥቶ እንዳይረብሽ ያደርጋሉ። ይመራሉ፣ አስተሳሰብን ይመራሉ፣ ያቅዳሉ፣ ይገመግማሉ። ለመጪው ሳምንት ምን መሆን አለበት ብሎ አጀንዳ ይቀርጻሉ። ዜናዎች ቀድሞ ነው የሚዘጋጁት። ከአንድ ሳምንት በፊት ዜናዎች ተሰርቷል። ምን አይነት ቶፒኮች ናቸው ለመጪው ሳምንት ተብሎ በድርጅት ጽሕፈት ቤት ነው ይሄ ነገር የሚዘጋጀው። ከጠቅላይ ሚኒስቴር ይመጣል። ለየክልሎቹ እንትን ይደረጋል። ከዛ በኋላ ሙሉ በሙሉ የሰውን አስተሳሰብ ይይዛሉ። ሙስሊም ሆና መልሳ ሻሃዳ መያዟ አሁን የሚዲያ ቁጥጥር የሚባለው ይሄ ነው። ማይሰለቻቸው ሚዲያዎች፣ የሚከፈላቸው ሚዲያዎች አካላት አሉ። ወዲያውኑ ዘገባ ይሰራሉ። ትክክለኛው መረጃውን አጥፍተው ከሰው አእምሮ ከጠፋ በኋላ መንግስት የራሱን የፈለገውን ነገር ኢምፕሊመንት ያደርጋል ማለት ነው። የፈለገውን ነገር መትከል ይፈልጋል ማለት ነው። ይሆን ያለው ነገር ስለ አርሲ ስንጮህ ሌሎቻቸው በጣም እኛን ለማዋከም የሚፈልጉ አሉ። በተለይ ዋሃብያዎችን በደንብ አድርጎ የሚጠቀምባቸው እንደዛ ሰዎች
አውቁትም ቢሆኑ ሳያውቁት በደንብ አድርጎ ይጠቀምባቸዋል። የኛ ጅላጅሎች አሉ ስለሚከፈላቸውና ኢትዮጵያ ስለኖሩ ብቻ የሐሰት መረጃን ተቀብለው ከመንግስት የሚያሰራጨው ማለት ነው። ለማንኛውም እንደ ወሃቢያን ካነሳ ነገር አንድ ድራማ ሙስሊም ሆና መልሳ ሻሃዳ መያዟን ስለማቅ ይሄንን አንቺ እንደ ነውር ነው ወይ የምታዩ? ያው ነውር ነው። ምሳሌ ነውር ነው። እፎይ ናቶ ተብሎ ለምን አንቺ እንደዚህ አረች? ለምን አንቺ እኔ አላረኩም። በጣም ተመስልኝ። እኔና ሳራ እንዳይደለም እኔ ሙስሊም ነበርኩኝ። ከእስልምና ወጥቼ ወንድሞቼ ሲመክሩኝ ምናምን ዱዓ ሲያረጉልኝ ሆዴ ባባና ሻሃዳ ያዣሉኝ። እሺ አልኩኝ እንጂ እኔ እኮ አጭበርብሬ እኮ አይደለም ሻሃዳ ያዝኩት። ሙስሊም ነበርኩኝ። ወደ እስልምና ተመለሽ ሙስሊም አይደለም። ኤምራን ቤት ገብታ እፎይ ማለት ነው ከነመፈጠሩ አያውቃትም። እፎይ ያስተምረኝ ነበር። የእፎይን ስም አጥፍታ ከነመፈጠሩ ማያውቃትን እፎይ 3 ዓመት ሲያስተምረኝ አልገባኝ አለ። እፎይ ደግሞ ክርስቲያን አያስተምርም። የሚያስተምረው ከሃይማኖት የወጡትና ንጽጽር ላይ ነው የሚሰራው። እፎይ ንጽጽር በተረሳት ኤምራን ቤት ገብታ ሁለት የሻሃዳ ያዘች። ሙስሊም ነባር ሙስሊም የነበረች ሴትዮ ሁለተኛ ሻሃዳ የያዘች አጭበርባሪ ሌባ ናት። ታዲያ ይሄንን ስትይ ሃይማኖት ነካሽ ካልሽኝ ምኑ ጋር ነው ሃይማኖት የረካሁት? ነባር ሙስሊም ነበርሽ ኢምራን ቤት ገብተሽ ሁለተኛ ሻሃዳ ያይዘሻል። እኔም ስሜን ማጥራት ፈልጋለሁ በሐሰት እየከሰሰች ስለሆነ እንጂ ለምን ሰለሜ ብዬ እኮ ጣቴን አልቀሰርኩባትም። አጭበርባሪ ነሽ ማለት መብት አለ። ከእስልምና አውጣት አላልኩም እኮ እኔ። እሷም ይሄን አሁን ተለምዶ ነው እንጂ አደባባይ ላይ ሻሃዳ መያዝ እንግዲህ ታውቂያለሽ አንቺም በእስልምና እንደነበርሽ ቢያንስ በቀን 5 ጊዜ ሁላችንም ሻሃዳ እንይዛለን እኮ። እንደው የሻሃዳ ቅርጹ ሌላ መስሎ ታየን እንጂ በየቀኑ ነው ሻሃዳ የምንይዘው አይደል እንዴ? ተሸሁድ ስንል ሻሃዳ እንይዛለን በየቀኑ እንግዲህ አስቢ። ስለዚህ ይሄም እኮ ምንም እንደው ተለምዶ ነው። እጃችንንም ቀስረን ገስት ላይም ተመቶ ሻሃዳ የሚያዘው እንጂ ሆነ ሰው ሙስሊም እኔ ሙስሊም ሆነሽ እስልምና የምትኖሪው ለራስሽ ነው ለፖለቲካ አይደለም። ውሸትን ይጸየፋል፣ ኃጢአትን ይጸየፋል። ያውም ደግሞ ሙስሊም የሆነ ሰው ኮርቶ አልহামዱሊላህ ብሎ ደስ ይያለው በእምነቱ ይኮራል እንጂ መልሶ ለፎሎ እና ለጥቅም ለስሙ ብሎ ሁለተኛ ሻሃዳ ይዞ ክርስቲያን ነበርኩ ወደ እስልምና መጣሁ በእስልምና ይፈቀዳል ይሄ ነገር ኃጢአት አይደለም የሰራችው ኃጢአት ነው። ልቧን በምን አወቅሽ ነው እኮ አሁን ምናልባት በተለያየ መንገድ ሻሃዳዋ ተበላሽቶባትስ ቢሆን አንቺ እኮ ባልሽው እየሄድኩ ነው። ድሮ ሙስሊም ናት አሁን ማን ነው አውቃ ነው ላልሽው እኮ ባንቹ መስመር እየሄድኩ ነው ስለማላቃት ገባሽ አይደል? አንቺ እንዳልሽው ሆኖ ራሱ ጠፍቶባት ከሆነ ሻሃዳው በሆነ መንገድ ይበላሻል አይደል እንዴ? ሜቢ እንደዛ ጠፍቶሽ አላለችማ። መሰረቴ እኔ የመጣሁ ከክርስቲያን ነው ወቁልሽ ጊዜ ክርስቲያን ነኝ ስትል እኔ እኮ ዝም ብያታለሁ። በውስጥም ስናወራ ትቻታለሁ። አሁን ግን ስትመጣ በማይመጣ ቀይ መስመር ስትመጣ ዳይ ማንጂላለ ከመጣችም ማይቀር እኔ ሙሽቷን ላጋልጥ ብዬ እግር መንገዴን ያልኩኝ ዝም ብዬ ነበር። ስለምን እያወራች እንደሆነ እንዲገባችሁ ይሄን ቪዲዮ ፕሌይ ያድርግላችሁ። መልሳ ሻሃዳ መያዟን ስለማቅ እኛን በጨለማ ድር አድርጎ እየጎተተን የነበረ በጨለማ እፎይ ነው። እፎይ ሲጀመር እኛ ሸውዶናል። ኦርቶዶክስ ሙስሊምን አይደለም በጨለማ እየመራን ያለው እፎይ ሙስሊሙን አይደለም። አንተ ሰውዬ እንገርካ ኦርቶዶክሳውያን ነው በጨለማ እየመራን ያለው። አን ያወራችሁ ስለሆነ አሁን ሻሃዳ ትዘኝ ነው። ሻሃዳ በፊት ስለ እስልምና በደንብ ተመረሻ አይደለ? ስለ እስልምና ገብቶሻል። ወአሽሃዱ አነ ኤምራን ቤት ገብታ እፎይ ማለት ነው ከነመፈጠሩ አያውቃትም። እፎይ ያስተምረኝ ነበር። የእፎይን ስም አጥፍታ ከነመፈጠሩ ማያውቃትን እፎይ 3 ዓመት ሲያስተምረኝ አልገባኝ አለ። እፎይ ደግሞ ክርስቲያን አያስተምርም። የሚያስተምረው ከሃይማኖት የወጡትና ንጽጽር ላይ ነው የሚሰራው። እፎይ ንጽጽር በተረሳት ኤምራን ቤት ገብታ ሁለት የሻሃዳ ያዘች። ሙስሊም ነባር ሙስሊም የነበረች ሴትዮ ሁለተኛ ሻሃዳ የያዘች አጭበርባሪ ሌባ ናት። ታዲያ ይሄንን ስትይ ሃይማኖት ነካሽ ካልሽኝ ምኑ ጋር ነው ሃይማኖት የረካሁት? ነባር ሙስሊም ነበርሽ ኢምራን ቤት ገብተሽ ሁለተኛ ሻሃዳ ያይዘሻል። እኔም ስሜን ማጥራት ፈልጋለሁ በሐሰት እየከሰሰች ስለሆነ እንጂ ለምን ሰለሜ ብዬ እኮ ጣቴን አልቀሰርኩባትም። አጭበርባሪ ነሽ ማለት መብት አለ። ከእስልምና አውጣት አላልኩም እኮ እኔ። እሷም ልቧን በምን አወቅሽ ነው እኮ አሁን ምናልባት በተለያየ መንገድ ሻሃዳዋ ተበላሽቶባትስ ቢሆን አንቺ እኮ ባልሽው እየሄድኩ ነው። ድሮ ሙስሊም ናት አሁን ማን ነው አውቃ ነው ላልሽው እኮ ባንቹ መስመር እየሄድኩ ነው ስለማላቃት ገባሽ አይደል? አንቺ እንዳልሽው ሆኖ ራሱ ጠፍቶባት ከሆነ ሻሃዳው በሆነ መንገድ ይበላሻል አይደል እንዴ? ሜቢ እንደዛ ጠፍቶሽ አላለችማ። መሰረቴ እኔ የመጣሁ ከክርስቲያን ነው ወቁልሽ ጊዜ ክርስቲያን ነኝ ስትል እኔ እኮ ዝም ብያታለሁ። በውስጥም ስናወራ ትቻታለሁ። አሁን ግን ስትመጣ በማይመጣ ቀይ መስመር ስትመጣ
ማንጂላ አለ ከመጣች የማይቀር እኔ ውሸቷን ላጋልጥ ብዬ እግር መንገዴን ያልኩኝ ዝም ብዬ ነበረ። ድራማቸው እንደዚህ ነው። በነገራችን ቲክቶክ ላይ የሆነ አካል ሰለመ ምናምን ሲባሉ እንዴት ብላችሁ ማለት አለባችሁ። ድራመኛ ናቸው፣ ይከፍላሉ። በጣም ነው የሚከፍሉት። በነገራችን እሱንም ከፈለጋችሁ ሌላ ጊዜ አመጣላችኋለሁ ከፍለዋቸው እንደሆነ እንደውም መዝሙር ያሬድ አጋለጠኝ ጭምር እስከ ማለት ድረስ እየደረሱ ስለሆነ ማለት ነው። ስለዚህ አትመኑ። ሚዲያ ላይ የምታዩት ነገር ሁሉም የሚታመን አይደለም። የሆነ አካል እንትን አለ ሲባል መሀል ላይ መሆን ነው። እውነት ነው ወይስ አይደለም? እስቲ ባክግራውንዱን እናጥራ። በፊት የሚያደርገው የነበረውን ሰለመኝ ሲባል ወዲያውኑ የሚሄደው አካውንቱ ላይ ነው። በአካውንቱ ላይ እስልምና ነው መንዙማ ምናምን የነበረበት ነው። ስለዚህ ፌክ ነው። እስልምና ላይ ደግሞ ይቻላል ተቀያ ይባላል። ስለ ሃይማኖታቸው ብለው መዋሸት የተፈቀደላቸው ስለሆነ ማን ይናገራቸዋል? የእኛ ጅሎች ግን እውነተኛ እየመሰላቸው ግን ወደ ገደል ወደ ሲኦል ግን እየገሰገሱ እየገቡ ነው። ያሳዝናል። እዚህ ላይ ላብቃ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።